ሀኪያ እንግዲህ እንደምትመለከቷቸው ከስራ አምሽተው ወደ ቤታቸው ሲመለሱ በምሽት ነበር። እዛም ሀኪያ ሀናን ወደኛ ቤት እንሄድ እባክሽ መሽቷል፣ በዚህ ጨለማ ሌላ መዘዝ እንዳታመጭ ትላታለች። ከዛም ከጀርባቸው ማን ነበረ ወደሚለው ስንሄድ ሄኖክ ከጀርባቸው እየተከተላቸው ነበር። ለምን የሚከተላቸው በማለት እሳቸውን ምናልባት ዱርዬ ከተከተላቸው ብሎ ቤታቸው እስከሚደርሱ ድረስ እየተከተላቸውም ነበር። ከዛ የሆነ ሰው እየተከተለን ነው ስትላት እና ታዲያ ምን አገባን ብለው በድንጋይ ሊፈነክቱ ሲሉ እኔ ነኝ ብሎ ተናገረ ሄኖክም። ከዛም ሄኖክ ሲናገር እንዴ እኔም ብለህ እኮ አይደለም፣ ዞሮ ዞሮ እኔም ብለህ እንዳልመጣ አውቀዋለሁ እያለች እሷም ደግሞ እንደምትናገረው ሀና አይ ታዲያ እኔ እሷም ብዬ በመጣ ምን ዋጋ አለው እኔን የሚል ሰው የለም እያለ እየመለሰላት ይገኛል ሄኖክ ማለት ነው። እዚህ ጋር ኪምሮን ከሊና ጋር ጥሩ ቆይታ ነበራቸው። ባክን ኪምሮኒ ወደ ራስ ተመለስ፣ ምክንያቱም ሁሉም ነገሮች ካለፉ በኋላ ዋጋ ያስከፍላሉ። ስለዚህ ወደ ራስ ተመለስ እያለች እየመከረችው ትገኛለች። እንዲህ ሊና ከአንቺም ቁም ነገር ይገኛል እንዲህ ዛሬ እኮ የመከርሽኝ ምክሮች እንዳሉ ቁም ነገር ናቸው ይላታል። እናንተ እኮ ስለ ቁም ነገር እንደማስብ ስለማታውቁ ነው። እንዴት እኔ ቁም ነገር አላስብም ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንደምን አላችሁ? እኔ ያለው አልሐምዱሊላ። ለቤቴ ለቻናሌ አዲስ ሲሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ስል በአክብሮት የምጠይቃቸው ይሆናል። እንግዲህ ጠፍቼው እያለሁኝ ትላንትናም ጠፍቻለሁ፣ ዛሬም ጠፍቻለሁኝ። ጊዜ ካለቀ በኋላ ነው የመጣሁት። ትንሽ የሸበካ ችግር ነው ማለት ነው። ሸበካችን አልቆብን ነው፣ ለዛ ነው። ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። አሁንም የታችኛ ሸበካ ስላለ ነው እንጂ ይመጣላችሁም አይመስለኝም። ሁላችሁም አበረታቱኝ። ለቻናል አዲስ ሲሆናችሁ ቤተሰብ ሆኑ፣ ነባሮች ደግሞ ላይክ ሼር በማድረግ ከጎን የሆኑ ስል በትህትና የምጠይቃችሁ ይሆናል። ድምፄን በጣም ቀንሽ ነው የምቀርጸው፣ ምክንያቱም እኔ ጋር የተኛ ሰው ስላለ ማለት ነው። እንዳረብሽ ህጻናቶች ተኝተዋን ብዬ ነው ማለት ነው። ሁላችሁም ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሁኑ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እንግዲህ ረመዳን ከተፈታ ሳምንታትን አስቆጠረ ማለት ነው። ሱብሃንአላህ። ሁላችንም እንግዲህ አላህ ሱብሃነሁ ወተዓላ መጪውን ረመዳን ለመጾም ያብቃን ማለት ነው። እንዴት ነው? 6 ወር እየጾማችሁ ነው? ረመዳንን ጾሞ 6 ወር የጾመ ሰው አመት ሙሉ እንደ ጾመ ይቆጠርለታል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ያው ለማስታወስ ያክል ነው። ስለዚህ እየጾማችሁ ማለት ነው። እንግዲህ እንደምትመለከቷት ሰኒ በጣም ፊቷ ተቀያይሯል። ፊቷም የተቀያየረው ምክንያት ምንድን ነው? ጆከር ሰርቆ ስራ እንደጀመረ ነገሩን ደረሰችበት። ከዛም ብትቆጣም እንኳ ነገር ግን ደግሞ እሷን ከፍ ብላ እንድታይ ለማድረግ እስከሆነ ድረስ ይቅርታ አደረገችለት ማለት ነው። ውድና የተከበራችሁ ቤተሰቦቻችን ሁላችሁም ሰርታችሁ ለመለወጥ ሞክሩ። አንዳንድ ርፉቅ ወንዶች ማለት ነው ከሴት ራስ የማትወርዱ የሴትን እጅ የምትመለከቱ ወንዶች አላችሁ ማለት ነው። አያችሁ፣ አንድ ሰው ለመለወጥ ሲል ሊስቲሮ ሰርቶ ባልተቤቴን አስደስታለሁ ይላል። ሊስቲሮ ሰርቶ ወይም ደግሞ ወዛደር ሆኖ ተሸክሞ ቤቴን አስተዳደራለሁ ይላል። ነገር ግን ደግሞ አንዳንድ ርፉቅና እበት የሆናችሁ ወንዶች አላችሁ። እናንተ የሴትን እጅ መመልከት፣ የሴትን ገንዘብ መመልከት፣ የሴትን ፖርሳ መፈተሽ እንጂ ምንም ሙያ የሌላችሁ ማለት ነው። ጀግና ወንድ ከሴት ምንም አይፈልግም። የሴትን ፖርሳ ምን አለው የለውም አግድሞ አያይም። ልብ ያለው ወንድ ሰርቶ በራሱ ነው የሚለወጠው ማለት ነው። ሰርታችሁ በራሳችሁ ተለወጡ። የምሬን ነው ምላችሁ እና ከሴት እጅ አትዩ፣ አትንከርፈፉ። ሰርቶ የሰው ልጅ ምንም ይሁን ስራ መሆኑን ሰርታችሁ ዋናው በሐላል ማግኘታችሁን ነው።
ሰርታችሁ ቤታችሁን አስተዳድሩ። ሰርታችሁ ልጆቻችሁን አሳድጉ። እንዲህ እየወለዳችሁ ከቤተሰብ ከእናት ከአባት ትልካላችሁ። ሚስታችሁ በሰው ቤት በአረብ ቤት መከራዋን እያየች እየሰራች የእናንተ ልጆች ታሳድጋለች። እናንተ ግን እንደፈለጋችሁ ከአንዲቷ ሴት ጋር ከአንዲቷ ሴት ጋር በስልክ በ35 ብር መጃን አሊያም ደግሞ በ65 ብር ሸበካ ወይም ደግሞ በ125 ሸበካ እየተቃለጣችሁ ጊዜያችሁን አታሳልፉ፣ አትገግሙ፣ አትደድቡ። ትምህርታችሁንም ተማሩ። ወንዶች የምር በጣም አንዳንድ ጀግና ወንዶች አሉ። መሻአላ ቂራአታቸው ላይ የሚያተኩሩ ስራቸው ላይ የሚያተኩሩ ሰርተው ራሳቸውን የሚያስተዳድሩ ሰርተው ቤታቸውን የሚያስተዳድሩ። የምር እንዴት ከሴት ልጅ ገንዘብ ትፈልጋላችሁ? የምሬን ነው ምላችሁ። በጣም አንዳንድ እርፉቅ ወንዶች በእናንተ የተነሳ በጀግና ወንዶች መሰደብ የለባቸውም። ብዙ ወንዶች አሉ፣ ብዙ ወንድሞቻችን አሉ እየሰሩ ቤታቸውን የሚያስተዳድሩ እየሰሩ ትዳራቸውን የሚመሩ ለቤተሰቦቻቸው ለልጆቻቸው ብዙ ኃላፊነት የሚወስዱ ጀግና ወንዶች አሉ ማለት ነው። አገርም ቢሆን እዚህ ሀገርም ቢሆን ማለት ነው ቁም ነገር ያላቸው። በእናንተ አንድ ሙያ የሌላችሁ ዝም ብላችሁ አንጦላ አንጦለ ለምትሉ በእናንተ ስም ወንድ ተብለው እነሱ መጠራት የለባቸውም። የምሬን ነው ምላችሁ። እናንተ ርፎቆች ናችሁ። እንዲህ የምሬን ነው። አሁን ይሄ ልጅ ከጎዳና ነበረ። ከዛም ከጎዳና ህይወት ወጥቶ እሷን አፈቀረ። ከዛም ደግሞ የእሷ ደግሞ ያን እንዴት አድርጌ ነው መስተዳደራት እኔ እኮ ደሃ ነኝ እያለ ሲል በሚጀምርበት ስራ የሚጀምርበት ሲያጣ ከዛም አማራጭ የለው ሰረቀ። ከስርቆት ተነስቶ ደግሞ ሊስትሮ የራሱን ሊስትሮ ከፍቶ መስረቅ ጥሩ ባይሆንም ጥሩ ነው ብዬ ባልገድፈውም፣ ነገር ግን ደግሞ ስራ ለመጀመር ብድር እንኳን ብፈልግም ያበድረኝ ሰው የለም አለ። ከዛም ሚስቱ እንድትረዳው በቻለው ያክል ሚስቱን አስረዳ። ከዛ በኋላ ስራውን እየሰራ ፈገግ እያለ የቀን ስራውን ሲሰራ ይውላል። አያችሁ እንግዲህ እናንተ ቤታችሁን ለመምራት ስትሉ ከትንሽ ወደ ትልቅ ነው የሚከደው። ገባችሁ? መጀመሪያ ስራ የሚሰራው በትንሽ ነገር ነው። ከትንሽ ነገር እያደር ነው ወደ ላይ ከፍ የሚባለው ማለት ነው። እና ትንሽ ስትሉ ከዛም በኋላ ከትንሽ እያሻሻላችሁ ከዛ በኋላ ጥሩ ለውጥ ትሄዳላችሁ ማለት ነው። ግን ዝም ብላችሁ ምንም ነገር አይሳካልንም፣ ምንም ነገር አይሆንልንም፣ የሰው ገንዘብ አልክጅልም፣ እኔ እንደዚህ አልፈልግም፣ ራሳችሁን የምታንጠባረሩ ሰዎች ማለት ነው መጨረሻችሁ በቃ ሁልጊዜም እንደዚህ ሆነው ማንኛውን ነገር መደፋፈር አትችሉም። ምንም ነገር ይሁን ምንም በራሳችሁ ለመደፋፈር በራሳችሁ ለመስራት በራሳችሁ በእግራችሁ በእጃችሁ ለመቆም ሞክሩ። ሁልጊዜ ከሰው ራስ አትዘፍዘፉ። የምሬን ነው የምላችሁ እና በጣም ብዙ ወንዶች ስላሉ ነው ማለት ነው ይህንን እያልኩኝ ያለሁት። ወንድሞቻችን ትጠቀሙበታላችሁ ይህን ነገር። አንዳንድ ደግሞ አንፈጥ የሆናችሁ ሴቶች ማለት ነው የሴት አንፈጥ፣ እውነቴን ነው የምላችሁ። ተጎልታችሁ እጃዛ ቤት ቁጭ ብላችሁ እኔ እንደዚህ አይነት ስራ አልሰራም፣ እኔ በቀላል ደሞዝ አልሄድም፣ እኔ እንደዚህ አይነት ሰዎች ጋር አልሰራም። እና ታዲያ የሰው ቤት የምትሰሪው ተመችቶች ነው እንዲ? የሰው ቤት የምትኖሪው ተመችቶች ነው እንዲ? እናና ተመችቶ ሁሉ ነገር አልጋ ባልጋ የሚሆን ነገር የለም ማየ። እውነቴን ነው የምላችሁ፣ ሁሉም ነገር አልጋ ባልጋ የሚሆን ነገር የለም። ቁጭ ብድግ ሳትሉ ቁጭ ብድግ ብሎ ሰው ሳይሰራ ምንም መለወጥ የለም። ሰርታችሁ ሲናገሯችሁ ደግሞ ፊታችሁን እየከሰከሳችሁ ፊታችሁን እያጠቆራችሁ ከአረቦች ደግሞ ማለት ነው እውነቴን ነው የምላችሁ ፊታችሁን ከምከሰክሱባቸው ጠይብ እያላችሁ ብታሞኟቸው ይሻላችኋል። እውነቴን ነው። እንደዚህ እያደረጋችሁ አንዳንድ ልጆች አላችሁ በጣም ፊታችሁ ይኮሳተራል ምናምን በቃ በጣም ከመዳሞቻችሁ ጋር አትስማሙም። ስለዚህ ይዛም ቤት እዚህም ቤት እዛም ቤት እዛም ቤት እዚህም ቤት ተቀያይራላችሁ።
ይህ ደግሞ ምንም ትርጉም የለውም። ወላሂ በእርግጥ ያኔ ጥሩ አልሆነላችሁ ብለው ሊሆን ይችላል። ነገር ግን ደግሞ ጥሩነት መጀመሪያ ከኛው ይጀምራል። ማንኛውንም ነገር ለመታገስ እና ለመታመል ግዴታ አለብን። ማንኛውንም ነገር ካልተሐመልን ካልታገስን የሚሆን ነገር የለም። ትዕግስትና መታመል ግዴታ ነው ማለት ነው። እና ሁላችሁም ሰብስክራይብ አድርጉ። ይህን መልእክት ለሁላችንም ቢደርስ ጥሩ ነው ብዬ አስባለሁ ማለት ነው። ባሎቻችሁ ኢጃዛ ቤት ተዘፍዝፈው እናንተ ስራ እየሰራችሁ ለነሱ ብር የምትሰጡ ሴቶች በእናንተ ደግሞ ስንት ጀግና ሴቶች መሰደብ የለባቸውም። እውነቴን ነው። ምንም ይስሩ ምንም እዚህ ጋር ኢጃዛ ቤት ከመተኛት ለምን ገጠር ሂደው ቆፍረው ፍየል ጠብቀው የቀን ስራ ሰርተው አይበሉም? ወላሂ የምሬን ነው የምላችሁ። እዚህ ጋር ተዘፍዝፈው በስልክ ስላወሯችሁ ጠፈሽኝ ስላሏችሁ ደበረኝ ስላሏችሁ እናንተ እውነት ደስተኛ ሆናችሁ በዚህ አይነት ህይወት? የምሬ ነው። እኔ ፈጣሪ ይቅር ይበለኝ እንግዲህ እየጨፈጨፍኳቸውም ከሆነ አላኩል ያህል ያው መስራት ያስከብራል ወደሚለው ነው ማለት ነው። ሁላችሁም ሰብስክራይብ አድርጉ። ሴቶች ኢጃዛ ቤት አትዘፍዘፉ። ምንም ስራ ይሁን ምንም ደሞዝ አትዩ። ድሮ በ2000 ብንሰራ በ2002 በ2005 ብንሰራም ድሮ ጊዜ ስራ ሞልቶ ነበር፣ አማራጭ ሞልቶ ነበር። አሁን ላይ ግን ጠለብ በየሀገሩ ጠለብ መፍቱህ ነው። እዚህ ጋር መክተባቸው 40 ሰዓት መፍቱህ ነው። ስለዚህ እኛ በባህር መተን ወይም በተለያዩ ቦታ መተን ስራ በ2 አልሄድም፣ በ1 አልሄድም፣ በ1000 ብር አልሄድም። ኢጃዛ ቤት ቁጭ ብለሽ 1000 ብር ከመጨረስ 1000 ብር አትርፈሽ ሆድሽ ጋር ብትመለሽ አይሻልም? እንደኔ ሀሳብ ይህንን ይመስላል። እንግዲህ አላህ ይጠብቃችሁ ይጠብቀን። አላህ ይረዝቃችሁ። ስራ የሌላችሁም ስራ ያላችሁም ደግሞ አላህ በረከቱን ያወርድልን ማለት ነው። ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። ይህ መልእክት ትልቅ መልእክት ነው፣ ለሁላችንም የሚጠቅም ነው። ሸርሸር አድርጉት፣ ቪዲዮን አሰራጩልኝ እና ደግሞ ሰሞኑ ሶሻል ሚዲያ ላይ ያለው እንቅስቃሴ እንዴት አይነት ዘመን ላይ ደረስን፣ እህቶቻችን እየታገቱ ሞተዋል እየተባሉ በጣም ልብ የሚነካ ነው ማለት ነው። በባለፈው ሞቶች ብለን ካዘን በኋላ ልባችን ከተሰባበረ በኋላ አሁን ደግሞ አለች የሚል ነገር አለና ካለችው ለዛ አባቷ ለሚያሳዝነው አባቷ ሲል ወይም ደግሞ ለቤተሰቦቿ ለሞላ ቤተሰቦቿ ሲል ካለችበት ቦታ ተገኝታ ሰላሟን ሁሉ ሰላም ባለችበት ሰላም ሆና ተገኝታ ደስ ይበላቸው ነው የምለው። ወላሂ የምሬን ነው። እና በጣም ኢትዮጵያውያን ወዴት እየሄድን እንደሆነ አላቅም። እንግዲህ ብዙ ሰው እየታገተ ነው እየተባለ ነው። በዚህ ባህርም የምንመጣ ልጆች ብንጠነቀቅ ብንታቀብ ጥሩ ነው። አሁን ላይ ጠለም መሄድ ይቻላል። ከተሳካ ደግሞ ኢጋማ መምጣት ይቻላል። በዛ ባህር እየሄድን ከሳዑዲ ደግሞ በባህር እየሄድን ማለቅ የለብንም። ሁላችሁም ራሳችሁን ጠብቁ። ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሆኖ ወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሁንልኝ። በዚህ ቪዲዮ እንግዲህ ሁላችሁም እንድታበረታቱኝ ስል በትህትና የምጠይቃችሁ ይሆናል። በዚሁ ይበቃኛል። እንግዲህ ልሰናበታችሁ። ቪዲዮን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደምታበረታቱኝ አልጠራጠርም። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።